ህወሓት ዓለም አቀፍ ሽብርተኛ የመሆን ፍላጎት አለው። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ። የአበርገሌ ህዝብ መከራ። ዓለም ባንክ ኢትዮጵያን መደገፉን እንደሚቀጥል አስታወቀ። ከውጭ ደግሞ የኔቶና የሩሲያን ፍጥጫ የምናይ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የህወሓት እርምጃ የፕሪቶሪያውን የሰላም ስምምነት የሚጥስና አዲስ ግጭት ሊቀሰቅስ የሚችል አደገኛ ውሳኔ ነው ሲሉ አስጠንቅቀዋል። በሌላ በኩል ህወሓት የፌዴራል መንግስቱን በበጀት እገዳና በወታደራዊ ዝግጅት በመክሰስ የክልሉን ምክር ቤት መመለስ ለህዝቡ ፍትህና ነጻነት ለማምጣት አስፈላጊ መሆኑን ይሞግታል። ይህ አወዛጋቢ ምክር ቤት በ2012 ዓ.ም በፌዴራል መንግስቱ እውቅና ባልተሰጠው ምርጫ የተቋቋመ ሲሆን ለሁለቱ ዓመታት ደም አፋሳሽ ጦርነት መነሻ ከሆኑ ዋነኛ ምክንያቶች አንዱ ነበርም ብለዋል። አሁን ዳግም ወደ ስራ እንዲመለስ መወሰኑ ክልሉን ወደ ሰላም ወይስ ወደ ሌላ ዙር መከራ ይወስደዋል የሚል ጥያቄ የብዙዎችን ቀልብ ስቧል። ለሸኔ የሽብር ቡድን ሊተላለፍ የነበረ 98 መገናኛ ሬዲዮዎች በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነት አገልግሎት ከኦሮሚያ ክልል ጸጥታ አካላት ጋር በመቀናጀት ባከናወኑት ስምሪት ለሸኔ የሽብር ቡድን ሊተላለፍ የነበሩ 98 መገናኛ ሬዲዮዎች ከነቻርጀሮቻቸው በቁጥጥር ስር ውሏል። መነሻውን ሰሜን ኬንያ አዋሳኝ በማድረግ በቦረና ዞን ሞያሌ ከተማ በኩል ምዕራብ አርሲ ዞን ለሚንቀሳቀሰው የሸኔ ሽብር ቡድን እንዲደርሱ የታቀዱ 98 መገናኛ ራዲዮዎችና ቻርጀሮቻቸው ከመነሻው ጀምሮ ብርቱ ክትትል ሲደረግባቸው የነበረ ሲሆን ከኦሮሚያ ክልል ጸጥታ ኃይሎች ጋር በመቀናጀት በሻሸመኔ ከተማ በቁጥጥር ስር ውለዋል። ከሁለት ተጠርጣሪዎች ጋር በቁጥጥር ስር የዋሉት መገናኛ ራዲዮዎችና ቻርጀሮቻቸው በሰባኤፍ ለሚመራው የሸኔ ሽብር ቡድን እንዲደርስ የታቀዱ መሆናቸው ታውቋል። የብሔራዊ መረጃና ደህንነት አገልግሎት የዜጎችን ሰላምና ደህንነት የሚያውኩ ተመሳሳይ እንቅስቃሴዎችን ለመከላከል የሚያደርጉ ስምሪቶችን በማገዝ ረገድ ህብረተሰቡ እያደረገ ያለውን ትብብር አጠናክሮ እንዲቀጥል ጥሪውን አቅርቧል። የልማት እቅድ ማስፈጸሚያ ኢኒሼቲቮችን በመለየት መተግበር። ከ100 ቀናት ሪፖርትና ከ9 ወራት የስራ አፈጻጸም የተገኙ መረጃዎች እንደሚያመለክቱት በሀገር በቀል የኢኮኖሚ ማሻሻያ አጀንዳ ስር የተቀረጹት 6 ታላላቅ ውጥኖች በመሃል ሀገሪቱ የሚታይ ለውጥን እያመጡ ይገኛሉ። አረንጓዴ አሻራ የሀገሪቱን የደን ሽፋን 23.6 በመቶ አሳድጓል። በዚህም የአርሶ አደሮች ገቢ እያደገ አረንጓዴ የስራ እድሎች እየተፈጠሩ የአፈርና የውሃ ጥበቃ ስራዎች እየተከናወኑ እንዲሁም ስነ ምህዳሩ ከመቼውም ጊዜ በላይ ጤናማ እየሆነ መጥቷል። ሀገራዊ የስንዴው ልማት ኢትዮጵያ የምግብ ዋስትናና ሉዓላዊነትን እያረጋገጠች ትገኛለች። አዳዲስ የግብርና ዕውቀቶች እየተስፋፉ የሀገር ውስጥ ኢንዱስትሪዎች ግብአቶችን እያገኙ ውድ የሆኑ የውጭ ምርቶች በሀገር ውስጥ እየተተኩ የስራ እድሎች እየሰፉና የአርሶ አደር ገቢዎች እየጨመረም ይገኛል። የሌማት ትሩፋት የግብርና ግብአቶች አቅርቦት እና ምርታማነት እየጨመረ ነው። የተመጣጠነ ምግብ በቀላሉና በተመጣጣኝ ዋጋ እንዲገኝ ከማድረግ ባለፈ አነስተኛ የንግድ እንቅስቃሴዎች እንዲሳለጡና አካባቢው ይበልጥ እንዲጠበቅ እየተደረገ ይገኛል። ዲጂታል ኢትዮጵያ የህግ የፋይናንስና የማንነት መታወቂያ አይዲ ስርዓቶች ወደ ዲጂታላይዝድ እየተቀየሩ ነው። የኢንተርኔት ተደራሽነትና የኦንላይን አገልግሎቶች እየተስፋፉ የሞባይል ክፍያ ስርዓት እየተጠናከረ እንዲሁም የኢኮሜርስ ንግድ የዜጎችን ጊዜና ገንዘብ እያተረፈ ነው። የከተማ የገጠር ኮሪደር ልማት የከተሞች መሰረተ ልማት በአረንጓዴ ትራንስፖርት እየዘመነ ነው። ይህ የዜጎችን የኑሮ ጥራት እያሻሻለ የአካባቢ ንግድን እያነቃቃ እንዲሁም በከተማና በገጠር መካከል ያለውን ትስስር እያጠናከረ ይገኛል። ኢትዮጵያ ታምርት የማምረት አቅምና የምርቶችን እሴት የመጨመር ሂደት እያሻሻለ ነው። ከውጭ የሚገቡ ምርቶች በሀገር ውስጥ እየተተኩ የውጭ ምንዛሬ ግኝት እያደገ የግብአት አቅርቦት እየተጠናከረና አዳዲስ የስራ እድሎች እየተፈጠሩ ናቸው። እያንዳንዱ ምሰሶ ፈተናዎችን ወደ መልካም አጋጣሚ የመቀየር ጠንካራና ራሷን የቻለች ኢትዮጵያን ለመገንባት ጉልህ ሚናን እየተጫወተ ነው።
የዓለም ባንክ በኢትዮጵያ ለሚከናወኑ የኢኮኖሚ ሪፎርም ስራዎች ያለውን ድጋፍ አጠናክሮ እንደሚቀጥል አረጋገጠ። የዓለም አቀፉ የገንዘብ ድርጅት እና የዓለም ባንክ የጸደይ ወቅት ስብሰባ በዋሽንግተን ዲሲ ተካሂዷል። በገንዘብ ሚኒስትር አህመድ ሺዴ የተመራ ከፍተኛ ልዑክ ከስብሰባው ጎን ለጎን ከዓለም ባንክ ማኔጅመንት ዳይሬክተር ፓስካል ዶኖሆ ጋር ውይይት አድርጓል። ሚኒስትሩ በሀገር በቀል የኢኮኖሚ ማሻሻያ አጀንዳ የተመዘገቡ ውጤቶችን ያብራራ ሲሆን በተለይም በኢኮኖሚ መረጋጋትና በመዋቅራዊ ሽግግር ረገድ የተመዘገቡ ስኬቶችን አንስቷል። ኢትዮጵያ ወደ ግል ዘርፍ መር የኢኮኖሚ እድገት በምታደርገው ሽግግር የግል ካፒታልን ማሰባሰብ አሁን ላይ ዋነኛ ትኩረት መሆኑን ሚኒስትሩ አጽንኦት የሰጡበት ጉዳይ ነው። በተጨማሪም ሚኒስትሩ ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ለማስተናገድ እያደረገችው ስላለው ዝግጅት ለዳይሬክተሩ ገለጻን አድርገዋል። ጉባኤው የኢትዮጵያን የአየር ንብረት መቋቋም አቅምና የአረንጓዴ ልማት ቃል ኪዳኖችን እውን ለማድረግ ያለውን ጉልህ ፋይዳ ጠቁመዋል። የዓለም ባንክ ማኔጂንግ ዳይሬክተር ፓስካል ዶኖሆ በበኩላቸው የዓለም ባንክ ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። የኢኮኖሚ ማሻሻያ እርምጃዎቹ ተጠናክረው እንዲቀጥሉ የሚያደርጓቸውን ድጋፎች ለማሳደግ ቁርጠኛ መሆኑንም አመላክተዋል። ዳይሬክተሩ ለኢትዮጵያ የኮፕ 32 ጉባኤ ዝግጅትም ድጋፍ ለማድረግ ቃል የገቡ ሲሆን በኢትዮጵያ የስራ ጉብኝት ለማድረግ ዝግጁ እንደሆኑ መግለጻቸውን የገንዘብ ሚኒስትሩ ለኢዜአ በላኩት መረጃ አመላክተዋል። ከአሸባሪው አልሸባብ ጋር እንሰራለን የሚለው ንግግር የትግራይን ህዝብ ቦምብ እንደማሳቀፍ ነው ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። በትግራይ ክልል የሚንቀሳቀሱ የተወሰኑ የፖለቲካ ኃይሎች ከአሸባሪው አልሸባብ ጋር የፈጠሩት ግንኙነት ቡድኑ ራሱን ከሀገር ውስጥ ፖለቲካ ግጭት አውጥቶ ወደ ዓለም አቀፍ አሸባሪነት እያሸጋገረ መሆኑን የሚያሳይ ነው ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገልጸዋል። ወይዘሮ ኬሪያ ቲቪ ስለ ሀገር ፕሮግራም ጋር ባደረጉት ቆይታ በትግራይ የሚንቀሳቀሱ የተወሰኑ አካላት ከአሸባሪው አልሸባብ ጋር ያላቸው ትብብር የትግራይን ህዝብ ለከፍተኛ አደጋ የሚያጋልጥ መሆኑን በማንሳት ድርጊቱን አጥብቀው ተችተዋል። በቅርቡ በትግራይ ቴሌቪዥንና በድምጸ ወያኔ በይፋ እንደተደመጠው በክልሉ የሚንቀሳቀስ አንድ የፖለቲካ ድርጅት ተወካይ ከአልሸባብ ጋር ትብብር መፍጠሩን መግለጹ እጅግ አሳሳቢና አስገራሚ ጉዳይ መሆኑን ጠቁመዋል። ንግግሩ ከመጋረጃ ጀርባ ስላለው አደገኛ ሴራ ፍንጭ የሚሰጥ ነው ያሉት ወይዘሮ ኬሪያ ኢብራሂም ይህን አካሄድ ቡድኑ ወደ ቀድሞ የመንግስትነት ክብር ከመመለስ ይልቅ ህዝቡን ወደማይወጣበት አዘቅት የሚከት መሆኑንም አስረድተዋል። ከአሸባሪው አልሸባብ ጋር እንሰራለን የሚለው ንግግር ለትግራይ ህዝብ በእቅፉ ቦምብ እንደማስገባት የሚቆጠር መሆኑን የገለጹት ወይዘሮ ኬሪያ ኢብራሂም ቡድኑ ቀደም ሲል በአማራና በኤርትራ ህዝብ እንዲሁም በአገር መከላከያ ሰራዊት ላይ ሲራጭ የነበረውን የጥላቻ ትርክት ከፍ በማድረግ አሁን ደግሞ ራሱን ወደ ዓለም አቀፍ የሽብር ስጋትነት ማሸጋገሩን ገልጸዋል። የቡድኑ ድርጊት ህዝቡን ከዓለም አቀፍ የሽብር ቡድኖች ጋር በማያያዝ ለከፋ ጥቃት ማጋለጥ መሆኑንም ተናግረዋል። ይህ በክልሉ ህዝብ ላይ የሚመጣውን ስጋት ከሀገራዊ ወደ ዓለም አቀፋዊ ደረጃ ከፍ እንደሚያደርገው ማስገንዝበዋል። የትግራይ ህዝብ ሁኔታዎችን ቀስ በቀስ እየተገነዘበ መሆኑን የጠቀሱት የቀድሞዋ አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ከአልሸባብም ሆነ ከተለያዩ የጎረቤት ሀገርና የሀገር ውስጥ አማጽያን ጋር የመተባበር አባዜ ለነገ ትውልድ የሚተርፍ ከፍተኛ የታሪክ ጠባሳና አደገኛ የታመቀ ቦምብ መሆኑንም አንስተዋል። የአበርገሌ ህዝብ መከራ። በአሁኑ ወቅት የአበርገሌ ወረዳ በህዋት ታጣቂዎች ወረራ ስር ወድቆ ንጹሃን ዜጎች ከመኖሪያቸው ሲፈናቀሉና የህዝብ የጤና ተቋማት የዝርፊያ ሲሳይ ሲሆኑ እያየን ነው ሲሉ በክልሉ የሚንቀሳቀሱ ፖለቲከኞች ገለጹ። ሆኖም በዚህ አሳዛኝ ወቅት የታዘብነው ትልቁ ነገር ለአገው ህዝብ መብት እንቆማለን የሚሉ የፖለቲካ ድርጅቶች ድንገተኛ ዝምታ ነው። እነዚህ አካላት መንግስትን ለመውቀስና ለመክሰስ ያላቸው ፍጥነትና የቃላት ጋጋታ ወደር የለውም። በመንግስት ላይ ጉድለትን ለመፈለግ ብዕራቸው ቀን ከሌሊት አይታክትም፣ አንደበታቸውም ለአፍታ አይዘጋም የሚሉት ነዋሪዎቹ የሚያሳዝነው ግን የህዝባችንን ህይወት እየነጠቀ መሰረተ ልማታቸውን እያፈራረሰ ያለውን ወራሪ ኃይል ለማውገዝ ብዕራቸው መታዘዝ አሻፈረኝ ብሏቸዋልም ይላሉ። አንድ ገጽ መግለጫ አውጥተው ወራሪውን ማውገዝ የከበዳቸው እነዚህ ነጋዴዎች ዝምታቸው ከወራሪው ጋር
ጋር ካላቸው ሚስጥራዊ ውል የሚመነጭ ስለመሆኑ ጥርጥር የለንም ሲሉ ያብራራሉ። ለወራሪው ያደሩት እነዚህ የፖለቲካ ነጋዴዎች በህዝብ ስም እየነገዱ ለጥፋት ኃይሉ መንገድ ጠራጊ ሆነው ተገኝተዋልም ብለዋል። መንግስትን ለመውቀስ የሚቀድመው ያ የተሳለ ብዕራቸው ለወገን ስቃይ ሲሆን ግን የሚደክም ቀለም የማይተፋ ሆኗልም ይላሉ። ከውጭ ወዳገኘናቸው ዜናዎቻችን ስናልፍ ደግሞ የኔቶ ተዋጊ ጀቶች ከሩሲያ ኃይሎች ጋር ፍጥጫ ገጥሟል። የሰሜን አትላንቲክ የጦር ጥምረት የሩሲያ ኒውክሌር አቅም ያላቸው ቦምብ ጣዮች በፈጠሩት ስጋት የጦር ጀቶቹን አሰማርቷል። የሩሲያ መከላከያ ሚኒስቴር ቲዩ-22 ኤም23 ረዥም ርቀት ቦምብ ጣዮችን በኤስዩ 57 ጀቶች ታጅበው ለ4 ሰዓታት ባለም አቀፉ የውሃ አካል ላይ ተልኳቸውን ፈጽመዋል የሚል መረጃን አጋርቷል። በባልቲክ ባህር ላይ የነበረውን እንቅስቃሴ ለመግታት ኔቶ ጀቶችን አሰማርቶ ስጋቱን ለመቀነስ ሞክሯልም ተብሏል። በኔቶና ሩሲያ መካከል በዚህ ቀጠና ላይ ከባድ ወታደራዊ ውጥረትም ተፈጥሯል። የጥምረቱ ጀቶች የሩሲያን ኃይሎች እንቅስቃሴ መለየት መቻላቸውን ዘገባዎች ይጠቁማሉ። ሞስኮ በረራዎቹ ባለም አቀፍ የአየር ክልል አጠቃቀም ህግ መሰረት ያደረገችው በረራ ነው ብትልም ኔቶ ስጋት ለመፍጠር የተደረገ ዘመቻ ነው በሚል ይወቅሳል። ኤፍ-35 ተዋጊ ጀቶች በኔቶ በኩል ጥቅም ላይ ውለዋል። ሩሲያ ባልቲኮቹ ኢስቶኒያ፣ ላትቪያና ሊቱዌኒያ እንዲሁም ፊንላንድ ለዩክሬን ኃይሎች አየር ክልላቸውን አሳልፈው እየሰጡ ነው በሚል መክሰሷ አይዘነጋም። በባልቲክ አካባቢ ያለውን ሀብት ለመቆጣጠር ኔቶ የራሱን ክልል እየፈጠረ ነው በሚል ፕሬዝዳንት ቭላዲሚር ፑቲን ይወቅሳሉ። የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ሆነላችሁ።